በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 14 በዚህች ቀን የሀገረ ጠራክያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። ይህም ቅዱስ ሶርያ ከምትባል አገር ነው። ወላጆቹም ክርስቲያኖች ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንንም የሚቃወማቸው ከሃዲያን የሚላቸው አውግዞም የሚያሳድዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍበትም ጎዳና ጠብቀው ይይዙታል። አብዝተውም ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ አደረጉበት። ከዚህ በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችን እየተመገበ በዚያ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶሱም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎውንና የትሩፋቱን ዜና በሰማ ጊዜ ከዚያ ወስደው ጠራክያ በሚባል አገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያት ሥርዓት በሹመቱ በጎ አካሄድን ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላላቅ ተአምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእርሱ ላይ 400 የወርቅ ዲናር አለኝ፣ ያንን ካልሰጡኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበረ። ይህም ቅዱስ የሞተውን ይቅበሩት ተዋቸው ብሎ ብዙ ለመነው። እርሱ ግን አልሰማውም። በዚያን ጊዜ ይህንን ቅዱስ አባት ወደ እግዚአብሔር እየጸለየ ማለደ። ያን ጊዜ የሞተው ሰው ተነስቶ ማንም ምን ዕዳ እንደሌለበት ተናገረ። ከዚህ በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገርክ? የተሰወረውን የሚያውቅ እግዚአብሔርን አትፈራውምን? በዚያንም ጊዜ ያ አመፀኛ ሞተ። ከሞት የተነሳው ግን በሰላም ወደ ቤቱ ገባ። ከዚህ በኋላ ይህ ቅዱስ መርትያኖስ ብዙ ዘመናት ኖረ። መልካም አገልግሎትንም ፈጽሞ እግዚአብሔርንም ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ቀን ለፋርስ ንጉሥ ተአምራትን ያደረገና ክብር ገናና በጌታችን ኢየሱስ ክርስቶስ ያሳመነው የአባ ዳንኤል የእረፍቱ መታሰቢያ ነው። የእምነቱም ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበረ። ባለመድኃኒቶችም ሊያድኑት አልተቻላቸውም። ንጉሡም ከማዕዱ የሚመግቡት አብሮ የሚኖር ሰራተኛ ሰው ነበረው። ንጉሡም እንዲህ አለው፣ ያንተ ከእኔ ጋር መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገድልሃለሁ። ስራየኛውም ንጉሡን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ሆይ የምነግርህን ካደረግ ከደዌ ትድናለህ። አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራ ተያዘው፣ አባቱም ይረደው፣ በእርሱም ደም ትድናለህ። መሰሪው ይህንን ማለቱ ግን እንዲህ ያለ ስራ መስራትን ንጉሡ ይፈራል ወይም ልጁን የሚሰጥ አያገኝም ብሎ አስቦ ነው። ንጉሡም በሚገዛው አገር ውስጥ ፈለገው። በ1000 የወርቅ ዲናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም አገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህንን ነገር ሲሰሙ ልጃቸውን ወደ ንጉሥ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማምኛለሁና እርሱም ያድነኛል ይል ነበረ። እናቱም አጥብቃ አሰረችው። አባቱም ሊያርደው በንጉሡ ፊት ሾተሉን መዘዘ። በዚያንም ጊዜ ሕፃኑ ዓይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹ አንቀሳቀሰ። እግዚአብሔርም በንጉሡ ልብ ርኅራኄን አሳደረ። ፈትታችሁ ልቀቁት ብሎ አዘዘ። ወደ እርሱም አቅርቦ ዓይኖችህን ወደ ሰማይ አቀናህ፣ ባቀናህም ጊዜ ምን አልክ አለው። ጌታዬ ሆይ ልጅህን የሚገፋው ቢኖር አባትና እናቱ ያድኑታል። ከዚያም የጸና ሥራ ቢኖር ንጉሡ ዳኛ ያድነዋል። እኔ ግን ከሁላችሁም እርዳታ በወጣሁ ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሡም ሰምቶ እራራለት፣ 1000 የወርቅ ዲናርንም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮስ ዳንኤልን ላከለት። እርሱም ወደ ንጉሡ በደረሰ ጊዜ በፊቱ ተአምራትን አድርጎ ክብር ይግባውና በጌታችን ኢየሱስ ክርስቶስ አሳመነው። ከበሽታውም ፈወሰው። ከቤተሰቦቹ ሁሉ ጋር አጠመቀው።
ከዚያ በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ትድረሰን ለዘላለሙ አሜን። በዚህችም ቀን የሱራስጦስ፣ የእንድራቶስ፣ የብራኖስ፣ የጠራኒጥና፣ የይስጥና ደግሞ የጋርሲስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራችም ቤተ ክርስቲያን የከበረችበት ነው። በረከታቸው ትድረሰን ለዘላለሙ በእውነት አሜን። ህዳር 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ዳንኤል ገዳማዊ፣ አባ መርትያኖስ ካልዕ ዘጠራከያ፣ አባ ዮሐንስ ዘደብረ ቢዘን ኤርትራ፣ ቅድስት ደብረ ቀልሞን። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት፣ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ሙሴ መርአዊ። ለአንዱም በአንዱ መንፈስ የመንፈስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርገዋል። አንደኛ ቆሮንቶስ ምዕራፍ 12 ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸመርኩ ዘልፈ ለእላ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።